መሰረት ቆይ አበባውን ያመጣሁት እኔ እያለሁ እኔም በአበባው ቀየርሽ? እሺ ይሁንልህ። ይሄው ያስኩሽ። አሁን መልሰሽ ምን ሊሆን ምን ልታረጊ ምን ብለሽ ልታሳመኝኝ ነው? አረ ወንድሜ አንተ እንደምታስበው አይደለም። አዎ ይሄማ ካሰብኩትም በላይ ነው። ይሄ እንደው ምን አይነት ቅሌት ነው? ትናንትና እንደዚህ አስተመከሪ ስትዘከሪ ውለሽ ዛሬ እንደዚህ እጅ ላይ ይጣልሽ። የእሷ ጥፋት አይደል? ደግሞ ከእሷ ጋር ምንም ነገር የለም። ንጹህ ጓደኛዬ፣ ያንተን ጉዳይ እመለስበታለሁ። አሁን አንቺ ቀጥ ብለሽ ወደ ቤትሽ ሂጂ። አይ አይሆንም። ከሄድኩማ ትመታዋለህ፣ ትደባደባላችሁ። ሂጂ አልኩሽ። አይ ትቼ አልሄድም። ድሮም አብረን አልመጣንም። ሂጂ ቶሎ አታዋርጂኝ። ትቼ አልሄድም ወንድሜ። ኧረ እንደዛ ነው? ምን እያደረክ ነው? ይህ ምንድን ነው? የማን ነው? ከየት ነው ያመጣሽው? ምኑ? በደንብ ይታያል መሲ። መጽሐፍሽ ውስጥ ነው ያገኘሁት። የማን ነው እያልኩሽ ነው። እኔ እንጃ። ምንድን ነው? ጌጥ ነዋ። አንቺ ድብን በይ። ጭራሽ በእናታችን ትለምኝኝ። አንቺ ከንቱ። ቶሎ ቤት ተንበርከች። አፍጥኝ። እንዴ የመንበርከክ ነው? አልንበረከክም። ምን ነው የምትፈጠረው? ለምን የተንበረከከችው? ቅጣቷ ነው። ለዛ ነው ቅጣት። እንደዚህ አይነት ጨዋታ ደስ ሲል እረፍ። ቤሉል ሄለን እንደበደባት ቤሉል የሄለንን ማንነት የሚገልጹ ብዙ መረጃዎችን ያገኘ ይመስላል። እናም ቤሉል እና ሄለን ተጣልተዋል። ቤሉል ሄለንን እጇን ጥምዞ ይዟት እናቴን ምን እያረክ ነው ብላ ኤልፍ ጣልቃ ስትገባ ኤልፍም ተገርፋለች። ኤልፍንና ቤሉልን ለማለያየት የተቻላትን እያረገች ነው ሄለን። በዛ ላይ ደግሞ አገር ቤት ልጆቻቸውን አምጥታ የሸጠችባቸው ወላጆች ልጆቻቸውንና ሄለንን በማፈላለግ ላይ ናቸው። መሲንም ለዚህ ስልክ ደውይ ብላት ነበር። መሲ ቴዲ የሰጣት የእናቱ ያደራ ጌጥ ተገኘባት። ወይዘሮ ሄለንም ለቴዲ በደወለችለት ጊዜ ቴዲ ሰራተኛሽ ከየት ወስዳው ነው አጣሪ ብሎ ልኳታል። መሲስ ምን ልትል ትችል ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ተከታታይ ድራማ ወይዘሮ ሄለን ከቤት ወጥታ አምሽታ ሌሊት ነው የምትገባው ሰው ከተኛ በኋላ። ይህ የሚሆነው ምንድነው? የሚከታተላት ሰው ስለበዛ መውጫ መንገድ ስላጣች ነው። እናም እንግዲህ ቤሉል ተደብቆ እየጠበቃት ነበርና ድንገት መብራት አብርቶ እጅ ከፍንጅ ይዟታል። በሰዓቱ በጣም ተደናግጣ ነበር። ቤሉል ለሚጠይቃት ጥያቄ ምላሽ መስጠቷን ትታ ወደ ክፍሏ ሄዳ በሯን ዘግታለች። ሲነጋ ግን ነጋ አልነጋ ብላ ኤልሹን በቤሉል ላይ ጥላቻ እንዲያድርባት የተቻላትን ነገር ሁሉ ብላለች። ወንድምሽ እየተከታተለኝ ነው፣ ምን አርጊ ምን ፍጠሪ ነው የሚለኝ፣ እናቱ ስላልሆንኩኝ ይሄን ቤት ሊያስለቅቀን ፈልጎ ነው መሰል፣ የሆነ ነገር አድርጊ፣ መውጫ መግቢያ አሳጥቶኛል፣ እየተከታተለኝ ነው ብላታለች። ኤልሹም በእኔ ስልክ ሲደውልልሽ ድምፁን ሰምተሽ ስልኩን ዘጋሽበት፣ በዛ ላይ ደግሞ አንቺን የሚፈልግሽ እሱም ተፈላጊና ተፈላላጊ የሆናችሁበት ምክንያቱ ምንድን ነው? ወንድሜ እኮ ከዚህ በፊት እንዲህ አይነት ማንነት አልነበረውም ብላት ነበር። ግን ደግሞ ወይዘሮ ሄለን እናቱ ስላልወለድኩት እንጂ ሌላ ምን ያገናኘናል? ይህው እየተከታተለኝ መውጫ መግቢያ አሳጥቶኛል ባለቻት ጊዜ ኤልሹም የእናቷን ነገር ሰምታ እውነት መስሏት ተቀብላለች። እናም እንግዲህ በዚህ ሁኔታ ላይ እያሉ ነበር ሄለን በቃ የነገርኩሽን እንዳልኩሽ አድርጊ ብላ አይንየንም ቤት ውስጥ የሚፈጠረውን ነገር ሁሉ እንድታሳውቂኝ፣ አሁንም እኔ ባለሁበት ማንም ሰው ምንም ሊል አይችልም፣ እኔ ሳልኖር በጀርባዬ ነው የሚያወሩት ብላት ነበር። አይንየም አረ ምንም ችግር የለም ማንም የመጣም የለም፣ ስልክሽን አጥፊ ስላልሽኝም ስልኬንም ስላጠፋውኝ ማንም ሰው ምንም ያለኝ የለም ብላታለች። እንግዲህ አሁንም የሚፈጠረውን ነገር ሁሉ እንድታሳውቂኝ አደራ ብላት ወደዛ ወጣ ሄዳለች ማለት ነው። እና ቤሉልም ገብቶ ክፍሏን ቆልፎ እቃዎችን እየፈለገ ነበር። ዶክሜንቶችን፣ አንዳንድ ነገሮችን እንዲሁም ደግሞ የድምጽ መቅጃ ሪኮርድን የኑኑ ስልክ ሳይቀር እዛው ክፍል ውስጥ አግኝቷል። ኑኑ ስልኳን የቀማት ማን እንደሆነ በዚሁም አጋጣሚ አውቋል ማለት ነው። እናም ስፈልግ የነበረውን ነገር በራሱ ጊዜ አገኘሁት እያለ እዛው ክፍል ውስጥ ባለበት ሄለን ድንገት ተመልሳ መጣ በር እያንኳኳች ነበር። ክፍሌ ውስጥ ነው፣ በሬን የዘጋው ማን ነው? ክፈቱ እያለች ባለች ጊዜ ቤሉልም ለረጅም ሰዓት ዝም ቢልም ግን ደግሞ ከቆይታ በኋላ በሩን ከፍቶለታል።
በሩን ከፍቶ ከገባ በኋላ ክፍሌ ውስጥ ገብተህ ፖርሳይን እስከ መፈተሽ ደረጃ ያደረሰህ ምንድነው? ምን አይነት ንቄት ነው እያለች ነበር። እና ቤሉልም አሁን ማንነትሽን ተገልጾልኛል፣ አውቄሻለሁ። ለካ እስከ ዛሬ ድረስ አባቴን ስታታለይውና ስትጫወችበት ነበር የነበርሽው። ትክክለኛው ማንነትሽ አሁን ተረጋግጧል እያላት ነበር። እናም እንግዲህ በዚህ ሁኔታ ላይ ድንገት በጥፊ ልትማታ እጇን ስትሰነዝር እጇን ጠምዝዞ ይዟት ነበር። እጮሃለሁኝ እጄን እያሳመምከኝ ነው እያለችው ነበር። እሱም እስከ ዛሬ ድረስ ታግሽሻለሁ፣ ትክክለኛ ማንነትሽ አሁን ላይ ተገልጦልኛል። እኔ እኮ መልካም ሰው ትመስሊ ነበር፣ ለካ አንቺ አስመሳይ ነሽ እያለ እጇን ይዟት ስለነበረ ኤልሹ ድንገት እየሮጠች መታ እናቴ ምን እያረካት ነው? ምን ልታረጋት ነው? ብላ ጣልቃ ገብታለች። በዚህን ጊዜ ቤሉል እህቱን ከእግሯ ጥልፎ ሲጥላት ኤልሹም ወድቃለች ማለት ነው። ኤልሹ ስትወድቅ ሊገለን ነው ድረሱልን ብላ ጮኻለች። በዚህን ጊዜ መሲና እናቷ እየተሯሯጡ መጥተዋል። ፎርሳዋን ነጥቀው ግን ደግሞ የኑኑን ስልክ ይዞና ድምጽ መቅጃውን ይዞ ቤሉል ከዛ ክፍል ወጥቷል ማለት ነው። መሲ ግን እጅግ በጣም ደስተኛ ነበረች። መሲ የተደበቀው ማንነትሽ ተጋለጠ፣ ቤሉል እንደውም ዘግይተሃል፣ ጥሩ አረክ፣ እንደውም አረፈድክ እያለች መሲ ደስተኛ ነበረች ማለት ነው። እና ቤሉልም ትክክለኛው ማንነትሽ ይወጣል እያለ እጅግ በጣም ተናዷል። ኑኑ ቤሉል ክፍል በጧቱ ቁርስ ሰርታ ይዛለት ሄዳ ነበር። ቤሉልም ገና ስፖርትም አልሰራሁም፣ ከእንቅልፌም አልተነሳው፣ ላይሽም አልፈልግም፣ ምግብሽን ይዘሽ ከክፍሌ ውጭልኝ ብሎ አባሯታል። ኑኑ እንደዛ እኮ አይደለም እውነታውን ላስረዳህ እያለች ለቤሉል ለማስረዳት ብትሞክርም ቤሉል በጭራሽ ምንም የምታስረጂኝ ነገር የለም፣ አንቺም ሆነ ምግብሽ ከክፍሌ ውጡልኝ ብሏታል። ኑኑም እሺ ብላ ከክፍሉ ከወጣች በኋላ ቁጭ ብላ እያለቀሰች ነበር። ኑኑ ስታለቀስ ድንገት መሲ ደርሳ እንዴ እዚህ ደግሞ ፊት ለፊት የምታለቅሽው ማን እንዴት ሲበለው ብለሽ ነው? ምን ሆነሽ ነው? ነይ እኔ ክፍል እንግባ፣ ምንድነው የተፈጠረው እያለቻት ነበር። እሷም የትም ሄድም እንደማትፈልግ እየተናገረች እዛ ቁጭ ብላ ማልቀስ ጀምራለች። እንዴ ሰው ቢያይሽ ስለማን ብለሽ ነው? ማንደስ እንዲለው ነው ዝኩ ነሽ የምታለቅሽው? ተነሽ ብላ እጇን ይዛ ወደ ክፍሏ ወስዳለች። ኑኑ ለኤልሹ ባንቺ የተነሳ ከቤተሰብ የተጣላው ተዋረድኩ፣ በዛ ላይ ቤሉልም አይኔ ማየት አይፈልግም እያለቻት ነው። በዛ ላይ ደግሞ ጆ ተብዬሽ እየደወለ ነው ስትላት ከሷ መከፋትና መበደል ይልቅ የጆ ደውሏል ማለት ያስደስታት ትመስላለች። እውነትሽን ነው እያለቻት ነበር። እሷም እውነቷን መሆኗን ነግራት ግን ታዲያ ምን አለሽ ስትላት በዚህ ሰዓት የሱ ስልክ ማንሳት አለማንሳት የሚያሳስበኝ ይመስልሻል? ለሱ በዚህ ስሜቱኝ ስልክ ማነሳ ይመስልሻል? እያለቻት ነበር። አሁን ደውይላት ስትላት በጭራሽ በዚህ ስሜቱኝ መደወል አልፈልግም ባለቻት ጊዜ እሺ ቢያንስ ሲደውል እንኳን አንሽለት ብያለቻት። በዛው ሰዓት ነበር እሱም የደወለው እና ኤልሹ እንድታነሳ አስደርጋት አንስታለች። ግን ደግሞ ኤልሹ ያለቻትን ሁሉ ትል ነበር። መጨረሻ ስልኩን ዘግታ አንቺ ምን ያምሻል እንዴ? እኔ ያልኩሽን ሁሉ ለምንድነው ልጁን እየደገምሽ የምታወዛገቢው ብላት ነበር። እናም አሁን ውጭና አናግሪው ብላታለች። በሐሳቧም ተስማምታ ጆን ልታገኘው ወጣለች። ጆ እዛ ሰዓት እዛ ቦታ ላይ በራቸው ፊት ለፊት ለረጅም ሰዓት ቆሞ እየጠበቃት ነበር። ቤሉል ሲሄድም ተደብቆ አሳልፎታል። በዚህን ጊዜ እንግዲህ ሲጠባበቅ ቆይቶ ኑኑ ወጣለች ማለት ነው። ኑኑ ስትወጣ አበባ ይዞ ነበር የጠበቃት። የምን አበባ ነው ስትል እንዴ አንቺ በስልክና በአካል ትለያያለሽ እንዴ? በስልክ ሳወራሽ ደስተኛ ነበርሽ፣ እናም ደግሞ አንቺ ራስሽ ነሽ እኮ አበባ እንደምትወጂ የነገርሽኝ እና አሁን ምንድነው ግራ የምታጋቢኝ እያለ ነው ጆ በዚህ ሁኔታ ላይ እያለች እናም እንግዲህ ይቅርታ ወስማ እውነት ነው ብላ ለዛሬ ብቻ ነው መቀበልህ፣ ዳግመኛ አበባ ምንም አይነት ስጦታ ካንተ አልፈልግም ብለው ነበር። እሱ እንደ ጸባይሽ እየታየ የሚወሰን ይሆናል፣ ነገር ግን ምን ሆነሽ ነው የደበረሽ ትመስያለሽ እያላት ነበር። ምንም አልደበረኝም፣ በቃ አሁን ወደ ቤት መሄድ አለብኝ ስትልም እንዴ መች መጣሽና ነው የምትሄጂው? አሁን መጣሽማ አሁን ልትሄጂ በጭራሽ አልፈቅድልሽም፣ ተረጋግተሽ እዚሁ ቆይ ብሏታል። እናም እንግዲህ ኑኑ እሱ ጋር መሀል አስፋልት ላይ አበባዋን ይዛ ቁጭ ብላ ነበር። በዚህን ጊዜ ወንድሟ እየተከታተላት ነበር ማለት ነው። ምክንያቱም አይንዬ እያለቀሰች ነበር። በሰው ቤት ተዋረድኩኝ፣ ከማልጠብቃት ልጄ እንደዚህ ትሆናለች ብዬ ከማላስበው ልጄ አዋረደችኝ እያለች እያለቀሰች ነበር። እና መኩም ከዛ በኋላ መከታተል ጀምሯል ማለት ነው። ቤሉል በሌላ በኩል ባህሪዋ የተቀየረበት ነገር እያሳሰበው ነው። ምንም ነገር ላይ ደባበቁና ሚስጥራቸው አንድ ሊሆን በዛ ላይ ደግሞ እሷ እንደ የእናት ምትክ ሚስት እህት እንደምትሆንለት እሱም ደግሞ አባትም ወንድምም ባልም እንደሚሆናት ቃል የተገባቡትን እያስታወሰ በሐሳብ እየተብሰለሰለ ይገኛል ማለት ነው። በሌላ በኩል የሄለን ጉዳይም እያሳሰበው ነው።
ምን ብታደርግ ነው? ምንድነው ይሄ ነገር? እንደዚህ ይሄ ማንነቷ እንዴት እስከዛሬ አላወቅኳትም የሚል ጥያቄ ፈጥሮበታል። በሌላ በኩል እንግዲህ ሄለን ሰዎቹ እየተከታተሏት ስለሆነ መውጫ መግቢያ ስላጣች የሀገር ቤቷ ሰብለ የኑኑ ገፍትራ ልጁን መኪና የገጨው ልጅ እህት ማለት ነው። ከዚህ በፊት ተገናኝተው ገንዘብ ሰጣቸው የነበረ ቢሆንም ደግሞም ጥሩ መስላ ልጆችን እንደምታሳድግና እንደምታስተምር ቃል ገብታ ስለነበር ያመጣቸው ወላጆቻቸው የልጆቻቸውን አድራሻ ባለማወቃቸው ተጨናንቀው ሰብለን ሲይዟት፣ ሰብለ ደግሞ ከተማ እሷን ፍለጋ መምጣቷን ስለሰማች ብዙ የሚከታተላት ሰው ስላለ እንግዲህ እሱን ነገር ወደነ መሲ ለማስጠጋት እየሞከረች ትገኛለች ማለት ነው። እና መሲ ጋር ሂዳ ሰብለን ደውላ እንድታናግራት ልታደርግ ወደ መሲ ክፍል ገብታ ነበር። መሲ አንድ ነገር እንድታረጊልኝ እፈልጋለሁ ብላት ነበር። ይህም ምንድነው ባለቻት ጊዜ እና ለዛች ለሰብለ ደውለሽ እንድታናግሪያት እፈልጋለሁ እያለቻት ነው። እንዴ እኔ ደግሞ እሷን ብዬን ምን ብዬ ነው ማናግራት? የት እንተዋወቃለንና እኔ ምን ብዬ ነው እሷን ማናግራት? እኔ እኮ ማንንም ሰው አላውቅም፣ ማንንም ሰው አገኘቼ ማናገር የማላውቅም እያለች ነበር መሲ። ግን ደግሞ አሁን ግዴታ ታናግሪያለሽ ተብላለች። እንዴ ማናት? ምንድናት? ምን ብዬስ ነው ማናገራት እያለቻት ነበር። ከዚህ በፊት መሲ የግድያ ሙከራ ያደረሰችበት ልጅ እህት ናት። እናም ደግሞ ከሰውም ነበር በመሲ ጉዳይ በኑኑና በእናትሽ ጉዳይ እኔ ሌላ ችግር ውስጥ አስገብተውኛል እና እኔን ለማጥቃትና ለማጥመድ እየሞከሩ ነው እያለቻት ነበር። እናም ደግሞ መሲ እንዴ በምን አቅማቸው ነው ደግሞ አንቺን ሊያጠምዱና ሊያጠቁሽ የሚችሉት ብላታለች። እና አሁን እንድታናገሪያት እፈልጋለሁ ስትል መሲም አየ ነገርማ የሆነ ተንኮላለሁ ምን ባረግ ይሻላል እያለች እያሰበች ነበር። እና መሲ በስተመጨረሻ ትንሽ ቆይቼ ብደውል ይሻላል ስልኬታች ነው ብላት ነበር። አይ አሁኑ አርጌ የተባልሽውን ነው ማድረግ ያለብሽ እንጂ አሁኑኑ ሂደሽ አምጪና ስልክሽን ደውዪ ብላታለች። እሷም እሺ ብላ ስልኩን ልታመጣ በሄደችበት የመሲን መጽሐፍ ስታነሳው ቴዲ የሰጣትን ያደራ ጌጥ አግኝተዋለች ማለት ነው። ሄለን ስልኩን ጌጡን ባገኘች ጊዜ ሰውነቷ እየተንቀጠቀጠ ነበር። ያ ጌጥ እንግዲህ ጥሩ ሚስት ብትሆንለት ኑሮ ቴዲ ለእሷ ቃል የገባላት ይመስላል። መሲ እስከምትመጣ ድረስ እየተንቀጠቀጠች ጠብቃታለች። መሲ ከመጣች በኋላ ስትጠይቃትም ተራ ጌጥ እንደሆነ ደግሞ መንገድ ላይ ሌላ ሰፈር እንደሆነ ያገኘችው ነግራታለች። መሲ በጣም ተደናግጣለች፣ እየተርበተበተች ነበር። እንዴት አገኘሽው? አይመስለኝም ብላት ነበር። አይ መንገድ ላይ ወድቆ ነው ያገኘሁት፣ ደግሞ እዚህ ሰፈር አይደለም እያለቻት ነበር። መሲ የመሰላት የወይዘሮ ሉሊትን ጌጥ ሰርቆ የተሰጣት ነበር የመሰላት። ግን ደግሞ ጌጥነቱን አልዋሻትም፣ የእናቱ ያደራ ስጦታ ነበር። በዚህን ጊዜ እንግዲህ ወይዘሮ ሄለን ስልኩንም ትታው ጭራሽ ጌጡን ይዛ ወደ ክፍሏ ሄዳለች። ወደ ክፍሏ ከገባች በኋላ ለቴዲ ደውላ ሁሉንም ነገር ነግረዋለች። ቴዲም እኔው ጋር ነው ብሎ ነበር። ትንሽ ቆይቶ ደግሞ አይ ያስቀመጥኩበት ቦታ የለም፣ ሰራተኛሽ ከየት አገኘችው? እስቲ ጠይቂያት፣ አጣሪ፣ ለማውጣጣት ሞክሪ ብሏታል። ደግሞ እናንተ ሰፈር ወርቁስ ብታገኘው እኔ እናንተ ሰፈር አልመጣሁ እንዴት ነው የምታገኘው ብሏት ነበር። እሷም ያሱ እንኳን ያለችው ሌላ ሰፈር እንዲያገኘችው ነው ብላ ፎቶውን ማስታለቃለታለች። ቴዲም እሱ ራሱ ነው፣ ግን ደግሞ እስቲ ከየት እንዴት እንዲያገኘችው ለማውጣጣት ሞክሪ፣ ጌጡ በጭራሽ እንዳስተጫት አንቺ ጋር ይቀመጥ ብሏታል። መሲም በጭንቀት እዛ ልትፈነዳ ደርሳለች። በሌላ በኩል እንግዲህ ኑኑና እጁ ቁጭ ብለዋል። ጆና ኑኑ ቁጭ ብለው እጁ አበባውን ጸጉሯ ላይ ሲያረግላት ስታነሳ እንዲሁ እንትን ሲሉ ነበር። እንዴኔ ራሴ በገዛሁት ባመጣሁት አበባ እኔን ትቀይርኛለሽ እንዴ? አጠገብሽ ቁጭ ብዬ የምትጫወችው ከአበባ ጋር ሆነ እኮ እያላት ነበር። ኑኑ የቤሉል ጋር ያላት መደባበር እጅግ በጣም ደብሯታል። እናም ጆ ጋር ሆና ውስጧ እየተረበሸ ነበር። ግን ደግሞ እሱ ትንሽ ሳትቆያት ሄጅም ስላላት እዛ ቁጭ ብላለች። በሌላ በኩል ኤልሹ ባለውለታ አይነሽ ሁሉንም ነገር እኔ ያስተካክላለሁ እያለች የባሰ ሌላ ችግር ውስጥ አስገባቻት። እናም እዛ ቁጭ ባለችበት ድንገት ወንድሟ መጥቶ አንጠልጥሎ ወደ ቤት አምጥቷታል። ወንድሟ በያዛት ጊዜ ኑኑንም ጆንም ደብድቧቸዋል። እናም ወደ ቤት ይዞ መጥቶ ኑኑን ተንበርከክ እያላት ነበር። በጭራሽ አልንበረከክም ስትልም የራሱ ገፍትሯን በርክኳታል። ይሄ አንቺ ሰው ምን ይለኛል ነው አይደል የምትዩ? እናትሽን በአደባባይ ታስለቅሻት በሰው ቤት አቃጥለሽ ልደፊያት ነው እያላት ነበር። ኑኑም እባክህ በእናታችን ሞት ምንም አታድርግ ብላ ለምነዋለች። ግን ደግሞ በተንበረከከችበት ቤሉል መጥቶ እንዴ ምንድነው ምን አይነት ቀልድ ነው ብሎ ከተንበረከከችበት ሊያነሳ ሞክሮ ነበር። መኩም በመካከላችን አትግባ፣ ያጠፋችውንም ጥፋት አታውቅም፣ ይህ ቅጣቷ ነው ብሎ መልሶ አንበርክኳታል። ቤሉልም በቃሽ እንዳልክ ብሎ ጥሎ ተነስቶ ሄዳል። መኩ አየሽ ማንም ሰው ሊያድንሽ አይችልም፣
ከኔ እጅ ማንም አያወጣሽም። መጀመሪያ ማሰብ የነበረብሽ ይህን ትልቅ ስህተት ከመስራትሽ በፊት ነበር ብሎ አንጠልጥሎ ወደ ክፍሏ ይዟት ሄዷል። ቴዲስ ለመሲ ምን ሊላት ይችል ይሆን? የኑኑስ በዚህ ቅጣት ውስጥ እውነቱን ትናገራለች ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ